ቀን ወስን። 6 ወር፣ 3 ወር፣ 1 ወር ወይም 2 ሳምንት ጥፋ፣ ተሸሸግ፣ ራስህን ደብቅ፣ ከጫጫታው ተነጠል። ከዓለም ተሰውረ የዓመታት ሸክምህን አራግፍ። ከዓለም ውጥንቅጥ ተሰውረ ከአምላክህ ሕያው መንፈስ ጋር ተገናኝ። ራስህን ደብቀ ከሱስ ተገላገል። ሁሉንም ነገር ዘግተህ ጤና፣ አካል ብቃትህና ዕውቀትህ ላይ ሥራ። ራስህን የመፈወስ አቅም እንዳለ ብታውቅ ዛሬ እንደምትኖረው ሕይወት ያልተረጋጋና የተወሳሰበ ሕይወት ባልኖርክ ነበር። በየትኛውም መንገድ ዓለም ያንተን መረጋጋት አትፈልግም። እንዴትም ያንተን ከአምላክህ ጋር መገናኘት አትወደውም። አንዳንድ ጭካኔዎች የሚያሳድጉህ ናቸው። አንዳንድ ውሳኔዎች የነጻነትህ ምክንያቶች ናቸው። መታዘዝ ካለብህ ከራስህ በላይ ለአምላክህ ትታዘዛለህ። ከዓለም ወከባና ጫና በላይ ለራስህ ትገዛለህ፣ ራስህንም ትታደጋለህ። አዎ ጀግናዬ፣ ጥፋ፣ ዞር በል። ከዚህ ፋታ ከማይሰጥ በየቀኑ በሰበር ዜና መንፈስህን ከሚሰብረው በጥላቻና ዋጋ ቢስ ንግግር ተነሳሽነትህን ከሚቀብረው በፍላጎትህ ላይ ከሚረማመደው ላንተ ስሜትና ጤንነት ግድ ከማይሰጠው ዓለም ራስህን ደበቅ አድርገው። ራስህን ሸሽግ። ከሶሻል ሚዲያው ራስህን ግታ። ሱስህን ቀነስ አድርገው። ማንኛውንም ዜና ከመስማት ራስህን ቆጥብ። ከጓደኞች ተነጠል። ብቻህን ብቻ ወደፊት ተራመድ። ውስጥህን አዳምጥ። ራስህን ተመልከት። ለውስጥ ጫጫታ ትኩረት ስጥ። የውስጥ ንግግርህን አዳምጥ። ፍላጎቱን ተረዳው። ለጭንቀቱ መፍትሄ ይፈልግለት። ለእግዚአብሔር አምላክህ ራስህን አሳይ። ራስህንም አስጎብኝ። ተረጋጋ። ሰላምህን ጠብቅ። አዎ፣ ለራስህ ውለታ መዋል በምትችለው ልክ ለራስህ ውለታ መዋል ትችላለህ። ራስህን መታደግ በምትችለው መጠን ራስህን መታደግና ራስህን ነፃ ማውጣት ትችላለህ። አርምሞ ተአምራዊ ዓለምህ ነው። ምናብ ይሆንልህ ዘንድ የምትፈልገውን ነገር ወደ ሕይወት የምታመጣበት መንገድ ነው። ሁሉም ነገር ትኩረትህን እያሳደደ ነው። ሁሉም ዓይንና ጆሮን ያለማቋረጥ እያማተረ ነው። እያንዳንዱ ሰው ካንተ መጠቀም፣ ካንተ አንድ ነገር ማግኘት ይፈልጋል። መንቃት ካለብህ ንቃ። በዶፍ ዝናብ ውስጥ ለመሮጥ ቆራጥ ሁን። ብቻህን የራስህን ዓለም ለመፍጠር ደፋር ሁን። ትኩረትህን አምላክህና ራስህ ላይ ለማድረግ መርህ አስቀምጥ። በተረበሸ ማንነት፣ ባልጠራ የራስ አመለካከት፣ በየቀኑ በሚደነግጥ ስብዕና፣ በስጋት በታጠረ በፍርሃት በተወረረ አንተነት የትም እንደማትደርስ ወቅ። ራስህን ጠብቅ። ዓለምን ዝጋ። የአምላክህን ቃል አዳምጥ። ውስጥህንም አሳርፍ። ጨከን በል። ራስህን ያዝ። ቆፍጠን አድርገው። ለማንም ሳይሆን ማንነትህን ለራስህ አሳይ። ብርታትህን ለማንም ሳይሆን ለራስህ አስመስክር። የየትኛውም ከፍታ ምስጢር አንተና አንተ ብቻ ነህ። በአንተ ውስጥ አመለካከትህ አለ፣ ልማድህ አለ፣ ባህሪህ አለ፣ እይታህ አለ፣ ሕልመኝነትህ አለ። የዘመናት ሕልምህን ማሰብ አቁም፣ ተግብረው። የዓመታት ራዕይህን መቅረጽ ይብቃ፣ አድርገው። መጪውን ጊዜህን ፍጠረው። ማንንም የመጠበቅ ግዴታ እንደሌለብህ እወቅ። ከማንም ጭብጨባ እንደማያስፈልግ ተረዳ። በየትኛውም አቅጣጫ ልትጀምር ትችላለህ። በየትኛውም መንገድ ወደፊት መራመድ ትችላለህ። ነገር ግን ፍጹም ነፃ የሚያወጣ አንተን አንተ የሚያደርግ የትም ብትሄድ በልበ ሙሉነት የሚያቆም የምትኖረው እምነት ነው። የምትፈጥረው ማንነትህና ስኬትህ ነው። አዎ ጀግናዬ፣ ፍጠረው። የሚታይ ህልም ምድር ላይ ካልወረደ ዋጋ የለውም።
ያቀድከው ዕቅድ ካልተኖረ ትርጉም የለውም። ዕውቀት ካልተተገበረ ትርፍ የለውም። ስለ ለውጥ ማሰብ አቁመህ መለወጥ መጀመር ይኖርብሃል። የለውጥ ጽዋ ቢመርህም በአስፈላጊነቱ ካመንክ መጎንጨቱ የግድ ነው። የእድገት መንገድ ፈታኝ ቢሆንም በአስፈላጊነቱ ካመንክ የሚገባውን መስዋዕትነት መክፈል ግዴታ ነው። ቁጭ ብለህ ማደር ካለብህ ቁጭ ብለህ ታድራለህ እንጂ በፍጹም ቁጭ ብሎ በማደር የሚመጣውን ውጤት በማለም ብቻ የምኞት ሕይወት አትኖርም። ፈለግከው ማለት አደረግከው ማለት እስኪሆን የጸና አቋም ያስፈልግሃል። ተመኘኸው ማለት እጅ ለማስገባት ባለ በሌላ አቅምህ ራስህን ሰጠኸው ማለት እስኪሆን የማያወላዳ ብርቱ ውሳኔ ያስፈልግሃል። ራስህን ለመቆንጠጥ ድፍረት ይኖርህ። ራስህ ላይ አብዮት ለማስነሳት ቆራጥ ሁን። ለራሱ የሚጠቅመውን ነገር ማድረግ የማይችል ሰው በየትኛውም መንገድ ለሰዎች ጠቃሚ ሆኖ ሊገኝ አይችልም። አዎ፣ የሚታየው እርምጃ ብርታትህ ነው። ተጨባጩ ጉዞ ኃይልህ ነው። ሕይወትህ ተለውጦ መመልከት የምንጊዜ ምኞትህ ነው። ለራሴ የምትሰጠው ትልቁ ስጦታ ቢኖር ገንዘብ አይደለም፣ በሰዎች መከበብ አይደለም፣ የተሻለ ዕውቀት ማግኘት አይደለም፣ በሌሎች አድናቆትን ውዳሴንና ክብርን ማግኘት አይደለም። ትልቁ ስጦታ ከአምላክህ ጋር ያለ ደስተኛ፣ የተረጋጋና ሰላማዊ ግንኙነት ነው። ስለ ራስህ የሚሰማ ውስጣዊ መትረፍረፍ ነው። ውስጣዊ ልበ ሙሉነት ነው። ፍላጎትህን መኖር ነው። ሕይወትህን መቀየር፣ በመጨረሻም የእድገትህ መሠረት መሆን መቻል ነው። የንጋትህ ምስጢር ሲገባ የሚነገረውን ሁሉ ከመስማት ይልቅ የሚመለከትህን የሚበጅህንና በሕይወትህ ላይ አዎንታዊ ተጽዕኖ ማምጣት የሚችለውን ንግግር ታዳምጣለህ። ሕይወት ሲባል ትናንት ወይም ነገ ብቻ አይደለም። ዋናው ሕይወት የሚኖረው ጣዕም ያለው ትርጉም ያለው አንተን መግለጽ የሚችለው ዛሬና አሁን ነው። ለዛሬ ትርጉም በመስጠት አሁንህን በሚገባ በመጠቀም ሕልምህን ራስህ መፍጠርና ምኞትህን በእጅ ማስገባት ጀምር። አረሙንም ብትኮተኩተውና ብትንከባከበው ማደጉ አይቀርም። ዋናውንም ሰብል እንዲሁ ብትኮተኩተውና ብትንከባከበው ማደጉ አይቀርም። የማትፈልገው ላይ አተኩረ የምትፈልገው ነገር ሊያድግልህ አይችልም። ጥሩ ሰው መሆንን እየተመኘ መጥፎ ዜናን በማሳደድ ብትጠመድ በምንም መንገድ የተመኘኸውን ሰው መሆን አትችልም። ምኞትና ሆኖ መገኘት ፍጹም የተለያዩ ነገሮች ናቸው። ምን ለማግኘት እየጣርክ ነው? ውጤቱስ አልመጣ ያለ ለምንድን ነው? ጊዜውስ ለምን ዘገየብህ? ምላሹን ድርጊቱ ውስጥ ታገኘዋለህ። ምላሹን የየዕለት ልማድ ውስጥ ታገኘዋለህ። ምላሹን እምነትህ ውስጥ ታገኘዋለህ። አዎ ጀግናዬ፣ ለፍላጎትህ ወግን። መርጠህ አሳድገው። ወደህ ወስነህ ስራበት። ዘወትር ትኩረትህ እየተረበሸ ደጋግሞ ስሜትህ እየተናጋ መረጋጋት ተስኖ በየትኛውም ንግግር እየተረበሽክ በውጫዊ ጫጫታ እየደነገጥክ መሆን የምትፈልገውን ሰው የመሆን ዕድልህ እጅግ ያነሰ ነው። ፈለግከውም አልፈለግከውም የሚያድገው ነገር ያተኮርክበት ደጋግመህ የምታስበውና የተሻለ ዋጋ የሰጠኸው ነገር ነው። ስለምን እያሰብክ ምንን ትጠብቃለህ? ስለ እንቅፋቶችህ እየተጨነቅ ስኬትህን ከየትም አታመጣውም። ስለ ጉድለትህ እያሰላሰልክ ደስታህን የትም አታገኘውም። ስለ ሰይጣን እያወራ በፍጹም ፈሪሃ እግዚአብሔርን ልታዳብር አትችልም። ስሜትህ ወደሚመራ ሳይሆን ፍላጎትህና ምክንያትህ ወደሚመራ አቅጣጫ ተጓዝ።
ውድቀትን ባትፈልገውም ስላሰብከው ብቻ የመውደቅ ዕድል እጅግ ሰፊ ነው። አዎ፣ እንዲያድግልህ የምትፈልገው ነገር ላይ ከልብ ስራበት። ስለ እርሱ ተማር፣ ተመራምር፣ እወቅ፣ እውነታውን ተረዳ፣ በእርግጠኝነት ተጓዝበት። ስለ ለውጥ ደጋግመ ከማሰብ በላይ የአንዷን ቀን ውሎህን በሚገባ አስተውላት። በአንደበትህ ብቻ ህልመኛ ነኝ፣ ባለራዕይ ነኝ፣ ስኬታማ ነኝ፣ ደስተኛ ነኝ ከማለትህ በላይ ተግባርህ የህልመኛ እንደሆነ፣ ውሎህ የባለራዕይ እንደሆነ፣ ስኬታማነትህ በምን ደስተኛነትህም እንዴት እንደሆነ ወቅ። አጉል ቅዠትና አቅጣጫ የሌለው ምኞት ልትኖረው ከሚገባህ ትክክለኛ ህልም እንዳያስተጓጉልህ ራስህን ጠብቅ። የትም መሄድ ከባድ ነው። ከሄዱበት መመለስ ግን በጣም ቀላል ነው። ከፍታውን ስትወጣ ያለ የሌላ አቅምህን መጠቀም ይጠበቅብሃል። ስትወርድ ግን ስለፈለክ ብቻ ራስህን ብትለቀው ተንደርድረ የነበርክበት መገኘት አይቀርም። የማትፈልገውን ነገር ወደ ኋላ በማለት እንዲያድግልህ የምትፈልገውን መንፈሳዊነት፣ አዎንታዊነት፣ ደስተኛነትና ስኬታማነት ላይ አተኩር። መርጠህም አሳድጋቸው። ያለ ልምምድ ዕውቀት አይመጣም። ያለ ዕውቀት በራስ መተማመን አይኖርም። ያለ በራስ መተማመንም ድል አድራጊነት፣ አሸናፊነት አይገኝም። ዕውቀት የልብ መሻትን፣ መራብን፣ መጠማትን ትፈልጋለች። ትጋትን፣ ልምምድን፣ ድግግሞሽን ትፈልጋለች። ለማወቅ ለመማር የሚተጋ ሰው በራስ መተማመን ሊያጥረው አይችልም። ፍርሃት ሁሌም ስለ ጉዳዩ በቂ ዕውቀት እንደሌለን ሲሰማን የሚከሰትብን አሉታዊ ስሜት ነው። የምታውቀውን ነገር ማስረዳት ባይከብድም ለማስረዳት በምታደርገው ጥረት ውስጥ የምታስባቸው ሐሳቦች በሰዓቱ የማስረዳት አቅምና ዕውቀትህን ይበድሉታል። በዚህ ምክንያት ዋጋ ትከፍላለህ። በምንም ዘርፍ በራስህ ለመተማመን ካስብክ በጉዳዩ ዙሪያ ያለህን ዕውቀት አጎልበት፣ አረዳድህን ጨምር። ሁሌም ይበልጥ ለመማርና ለመጣር ሞክር። አውቃለሁ ማለት የትም አያደርስም። እንደማታውቅ ማወቅ ግን ወደፊት ይመራል፣ ለላቀ ስፍራ ያበቃል፣ በራስ መተማመንን ይጨምራል፣ ለድልና ለስኬት ያበቃል። አዎ ጀግናዬ፣ በዕውቀት አትገደብ። አሁን ባለህ አቅም አትዘናጋ። በደረስክበት ከፍታ አትኩራራ። ባገኘኸው ገንዘብ አትመጻደቅ። ባለህ ላይ ለመጨመር፣ የተሻለውን ለማግኘት፣ ዕለት ዕለት ለማደግ ባለህ አቅም ሁሉ ጥረትህን ጨምር። ትጋትህን አሳድግ። ተሳትፎን አጎልብት። የምታውቀው ብዙ ነገር ይኖራል። እስከ ዛሬ ካልጠቀመህ ግን ዕውቀት መሆን አልቻለምና በየጊዜው ለማደስና ለመጨመር ወደ ኋላ አትበል። ድግግሞሽ ለዕውቀትም ለአዲስ ልማድም እጅግ ቁልፍ ነው። አዋቂዎች ዓለምን ይመራሉ፣ አላዋቂዎች ደግሞ አዋቂዎችን ይከተላሉ። ዕውቀትህ መሪ ያደርግሃል። ፈርቀዳጅ፣ መንገድ ከፋችና ተጽዕኖ ፈጣሪ ያደርግሃል። ማንበብህ፣ መማርህ፣ ራስህን ማብቃትህ የስኬትህ መሠረት ነው። አዎ አሸናፊነትህ የሚመነጨው ከበራስ መተማመንህ ነው። የበራስ መተማመንህ መሠረት ደግሞ ዕውቀትና ዕውቀት ነው። ተፈጥሮ በራስህ እንድትተማመን አያደርግህም። ንብረትህ፣ ዝና፣ አድናቂዎች የተሟላውን ማንነት አይሰጡህም። የሁሉም መሠረት ያለው ዕውቀትህ ውስጥ ነው። ግንዛቤህና አረዳድህ ውስጥ ነው። የማይጠቅም ዕውቀት የለም። ዕውቀት አንድም ለአሸናፊነት ሌላም ለጥንቃቄ ይረዳል። ይጠቅመኛል ብለህ ስለምታስበው ነገር መማርህን እንዳታቆም። ስለሚመለከትህ ዘርፍ ለማወቅ ደከመኝ አትበል። በጀመርከው የሥራ ዘርፍ አንቱታን የሚያስገኝልህ ዕውቀትህና እርሱን መተግበር መቻል እንደሆነ ተረዳ። ፍርሃት ቢያስቸግርህ በቻልከው መጠን በዕውቀትና በጥበብ ልታሸንፈው ሞክር። ዕውቀትን እንደ ጦር፣ ጥበብን እንደ ጋሻ ተጠቀም።
የምትመኘውን በራስ መተማመንም ማርከህ በእጅ አስገባው። አስብ፣ አመዛዝን። የደስታ ወሳኝ ያልሆንከው፣ የምትፈልገውን ነገር ያላደረግከው፣ መገኘት የነበረብህ ቦታ ያልተገኘኸው በራስ መተማመን የወረደ ስለሆነ እንደሆነ ይገባሃል። በራስህ ካልተማመንክ በምንም ነገር አሸናፊ ልትሆን አትችልም። በምታደርገው ነገር እርግጠኛ ካልሆንክ እንዴትም ወደፊት ልትራመድ አትችልም። በራስ መተማመን የፈለግከውን ለማድረግ፣ ግብህን ለመምታት፣ ያሰብከውን ለማሳካት፣ ራስህን ነፃ ለማውጣት፣ ከምኞትህ ለመድረስ ሌላ አማራጭ የሌለው ብቸኛ አማራጭህ ነው። በራስህ ካልተማመንክ፣ በውስጣዊ ፍላጎትህ እርግጠኛ ካልሆንክ ትንሽ ርቀት እንኳን ወደፊት መጓዝ አትችልም። በምትፈጽመው ተግባር ምቾት ካልተሰማ በምንም ሁኔታ ውጤታማ ልትሆን አትችልም። አዎ ጀግናዬ፣ በራስህ ተማመን፣ በስራህ እመን፣ እቅዶችን በተግባር አክብራቸው፣ ለትልቁ ሐሳብህም ቅድሚያ ስጥ። በራስ መተማመንህን ከሚሸረሽሩ አጉል ልማዶች ራስህን ጠብቅ። ነፃነትህን ከሚጋፉ፣ ራስህን እንዳትሆን ጫና ውስጥ ከሚከቱ ሰዎች ተገለል። የሕይወትህ ጥራት ለራስህ ከምትሰጠው ቦታ ጋር ይገናኛል። ሕይወትህ ይፈተናል። ሕይወትህ ዋጋ ያስከፍልሃል። ያለህን ታጣለህ፣ በሌለህ ትዳኛለህ፣ በሐሳብህ ትለካለህ፣ በዕቅዶችህ ትናቃለህ። አሁን ባለህበት ቦታ ትገለላለህ፣ በሥራህ ትገፋለህ፣ በውጤቶችህ ክብርን ታጣለህ። ነገር ግን በራስህ እስከተማመንክ፣ ራስህን እስካከበርክና በሥራ እስካመንክ ድረስ የትኛውም አሉታዊ ሐሳብና ተግባር ሊያስቆምህ አይችልም። አዎ፣ ከምትሠራው ሥራ በላይ፣ ከምትማረው ትምህርት በተሻለ፣ ከምታልመው ሕልምህ በላይ ራስህ ላይ ሥራ። የገዛ አቋምህን አስተካክል። የራስህን የሕይወት መርህ ወደ ምድር ማውረድ ላይ አተኩር። እውነት ነው፣ ቀላል አይደለም። ፋታ የሚሰጥ አይደለም። በአጭር ጊዜ የሚጠናቀቅ አይደለም። ነገር ግን አንድ እውነት አለ። የሰው ልጅ ሀገርን ከሚመራው በላይ ራሱን መምራት ይከብደዋል። ራስን መምራት ምቾት የለውም። የዓመታትን ልማድ መቀየር ቀላል አይደለም። ራስን ገዝቶ ስሜትን ተቆጣጥሮ የራስን ዋጋ መጨመር ቀላል አይደለም። ነገር ግን ምንም ከባድ ቢሆን በራስህ ለመተማመን፣ በማንነትህ ለመኩራት፣ በሥራህ ውጤታማ ለመሆን የግድ መደረግ ይኖርበታል። የሚከብድህን ነገር አድርግ። ለረጅም ጊዜ ያስፈራራህን ጉዳይ ፊት ለፊት ተጋፈጠው። ለራስህ ታመን። የውስጥ ፈተናህንም አሸንፈህ ተገኝ። ከፍተኛ የበራስ መተማመን ችግር አለብህ? እንግዲያውስ ይህን አንድ ሕግ ብቻ አክብር። ዛሬ፣ ትናንት ወይም አምና ካቻምና ለራሴ የገባኸውን አበይት ቃል አስታውስ። ምን ያህሉን በተግባር ፈጽመ ተገኝተሃል? ምን ያህሉን በግማሽ እንኳን አከናውነኸዋል? ምን ያህሉንስ ሳትፈጽመው ቀርተሃል? በራስ መተማመንህን በዋናነት የሚሸረሽረው ልማድህ ለራሴ የገባኸውን ቃል አለማክበር እንደሆነ አስታውስ። ስለዚህ በራስ መተማመንህን ለመገንባት በዋናነት ልታከብረው የሚገባው ሕግም ለራስህ የገባኸውን ቃል በታማኝነት መፈጸም ይባላል። ውጫዊ ጫናዎች፣ የዝግጅት ማነስ፣ የፍጹምነት እሳቤ፣ ተቀባይነት የማግኘትና የውድቀት ፍራቻ ይኖራል። ነገር ግን በዚህ ሁሉ መሃል አልፎ ለራስ ቃል መታመን አይነተኛው የበራስ መተማመን ችግር መፍትሄ ነው። አዎ ጀግናዬ፣ ትልቁ የሕይወትህን ጥራት የሚወስነው ወሳኝ ክህሎት በራስ መተማመን ነው። እጅግ ወሳኙ ወደፊት ሊመራህ የሚችለው የተሻልክና ብርቱ ሰው የሚያደርግህ ነገር
ለራስህ የምትሰጠው ቦታ ነው። የዓለም አብዛኛው ሕዝብ በራሱ ከመተማመን በላይ በሰዎች ዘንድ ተቀባይነት ለማግኘት በመጣር ተጠምዷል። ለራስህ መኖር እስካልጀመርክ፣ ምርጫዎችን እስካላከበርክ፣ ላመንክበት እስከ ጥግ እስካልተጓዝክ፣ ቃልህን ደጋግመህ የማክበር ልማድን እስካልገነባ፣ ለገዛ ሕይወትህ ትኩረት እስካልሰጠህና ለአስተሳሰብህ ግድ እስካልሰጠህ ድረስ በፍጹም የበራስ መተማመንህን ክህሎት ልታሻሽል አትችልም። መካከለኝነት ሕይወትህን እንዲገነባ አትጠብቅ። ውሃ ቅዳ ውሃ መልስ በሆነ አካሄድ ራስ ላይ ተጨባጭ ለውጥ ልታመጣ አትችልም። ቢፈትንህም ለራስህ ለመታመን መጣር ይኖርብሃል። ምንም ቢከብድህ ለራስህ ቅድሚያ መስጠት ይኖርብሃል። ምንም ምቾት ባይሰጥህ በየቀኑ ራስ ላይ መስራት ይኖርብሃል። ያለ ሕመም የሚገኝ ታላቅነት እንዳለመኖሩ ራስን ካለማስጨከንና ራስ ላይ ካለመጨከን የሚመጣ በራስ መተማመን አይኖርም። የውጫዊውን ከባቢ ለአፍታ ተውት አድርገው። ከሰዎች ወሬ ለጊዜው ጆሮህን መለስ አድርገው። የራስህን ጩኸት አድምጥ። የራስህን የቤት ሥራ አስቀድመ ጨርስ። ለራስህ ስለምትሰጠው ቦታ፣ ለራስህ ስለምትገባው ቃል ተጠንቀቅ። ከገባህ በኋላ ግን ለመፈጸም የምትችለውን ሁሉ አድርግ። መሸም ዘገየም፣ በጥራት ተሰራም አልተሰራም፣ ለራስህ ታመን። ከገዛ ራስህ ወቀሳና ውንጀላ ራስህን አድን። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል፣ ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት ዕንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ፣ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ፣ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን።
ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ፣ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ፣ ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ
መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረት ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። እውነት ነው፣ ፈተናን ታልፋላችሁ። ነገር ግን አሁንም ፈተና ይገጥማችኋል። ልክ ነው፣ ስቃያችሁን ትገላገላላችሁ። ነገር ግን አሁንም ለሌላ ስቃይ ትዳረጋላችሁ። እርግጥ ነው ከድካማችሁ ፋታ ትወስዳላችሁ። ነገር ግን ድጋሜ ለድካም ትጋለጣላችሁ። የምር ነው፣
ሆድ ያስባሷችሁን፣ ያሳመሟችሁን፣ ዋጋ ያስከፈሏችሁን ሰዎች ትተዋላችሁ። ነገር ግን ሌሎች የሚያሳምሙ ደግሞ ዳግም በእነርሱ ቦታ ይተኩባችኋል። እንግዲህ ሕይወት እንዲህ ነች። ምንም ማድረግ አይቻልም። በመኖር ዓለም ከፈተና የጸዳ ገጽ የለም። በኑሮው ዓለም ችግር የሌለበት ስፍራ አይገኝም። ሕይወት ላልተረዳት በራሷ ፈተና ነች። መኖር ላልገባው በራሱ ሌላ ያልተፈታ እንቆቅልሽ ነው። አዎ ምንም ነገር ይፈጠርባችሁ፣ ለመኖር ግን አትድከሙ። ይልቅ ራሳችሁን አጠንክሩ። በሕይወታችሁ ተስፋ አትቁረጡ። ይልቅ በፈጣሪያችሁ ተስፋ አድርጉ። በሕይወት መከራ አትማረሩ። ይልቅ ለሌላ መከራ ራሳችሁን አዘጋጁ። ስለሆነባችሁ ክፉ ነገር ጥግ ይዛችሁ አታለቃቅሱ። ይልቅ ስለሆነው ነገር መቀየር የምትችሉትን በፍጥነት ቀይሩ። በብሶት የሚገፋ ሕይወት የለም። ራስን በመጠየፍ የሚኖር ኑሮ የለም። የውስጥ ሰላማችሁ ከሁሉ ቀዳሚ ነው። ጤናችሁ፣ በልቶ ማደራችሁ፣ እስትንፋሳችሁ መኖሩ በራሱ ትልቅ በስጦታ መልክ የታደላችሁ ስኬታችሁ ነው። ውጪ ምንም የሚያጓጓ ነገር የለም። ከሰማይ በታች ከምድር በላይ ምንም አዲስ ነገር ተፈጥሮ አያውቅም። ሁሉ ነገር በእግዚአብሔር አምላክ ተፈጥሮ አልቋልና ለትንሹም ለትልቁም መጋጋጥ፣ ራስን ማጣት፣ በአስመሳይ ማንነት መዋጥ አያስፈልግም። አዎ ጀግናዬ፣ ሕይወትን በሙላት ለመኖር ቀጠሮ አታብዛ። በራስህ ደስተኛ ለመሆን መስፈርት አታውጣ። ራስን ወደፊት ለመግፋት ከፈተና ፈተናን ለመሻገር አትሰላች። የሚያጓጓህን ነገር በእጅ እስክታስገባ የምትቆዝምበት ምክንያት የለም። ሕልምህ እውን እስኪሆን፣ የፈለከው ሁሉ እስኪሳካልህ፣ ሐሳቡ ሁሉ እስኪሞላ የምታማርርበትና ሌላውን አካል የምትወቅስበት ምክንያት የለም። ማንም ለአንተ ለውጥና ስኬት ግድ ባይኖረው ስለ ራስህ ጉዳይ ከማወቅ ማንም እንዲያስቆምህ አትፍቀድ። አንዱ ቢሞላ ሌላው መጉደሉ አይቀርም። በአንዱ ደስተኛ ብትሆን ሌላ የሚያስከፋ አታጣም። የሞላልህ ላይ አተኩር። ደስተኛ የሚያደርግ ላይ ረጅም ጊዜ አሳልፍ። ፈጣሪ እስከፈቀደ ድረስ ይኖራል እንጂ በፍጹም በመኖር ተስፋ መቁረጥ የሚባል ነገር የለም። በእሾህ እንደተከበበች አበባ በፈተናዎች መሃል ፈክቶ መኖር ይቻላል። አንድ ታሪክ እንዲህ ይላል። ሁለት መልካም ሰዎች ነበሩ። ክፉና ደግ አልነበሩም። ሁለቱም ደጋጎች ነበሩ። ጨካኝና አዛኝ አልነበሩም። ሁለቱም ልበቀኖችና አዛኞች ነበሩ። ቤት ለመስራትም ተነሱ። አንደኛው በአለት ላይ ሰራ፣ አንደኛው በአፈር ላይ ሰራ። ሁለቱም እንደ መልካምነታቸው ሕይወታቸውን በደስታ መኖር ቀጠሉ። ነገር ግን ከዕለታት አንድ ቀን ከየት መጣ ያልተባለ አውሎ ንፋስን የቀላቀለ ኃይለኛ ዝናብ በአገራቸው ዘነበ። በዚህም ጊዜ በአፈር ላይ የተገነባው የአንደኛው መልካም ሰው ቤት በዝናቡ ተጠርጎ ተወሰደበት። ሌላኛው መልካም ሰው ቤት ግን በአለት ላይ ተገንብቶ ነበርና ከከባዱ ዝናብ ማምለጥ ቻለ። የሕይወት ዝናብ አንዳንዴ ብቻውን፣ አንዳንዴም አውሎ ንፋስ ቀላቅሎ ይመጣል። እንግዲህ በዚህ ሰዓት መሰረታችሁ እንደ አለቱ ጠንካራ ካልሆነ መልካምነታችሁም ሆነ ደግነታችሁ ከአፈሩ ጋር ከተጠረገው ቤት የተለየ ዕድል አይሰጣችሁም። አዎ ቤታችሁን አለት ላይ ገንቡት። አለቱ አንድም ሐሳባዊ ጠንካራ መሰረት ሲሆን፣ ሌላም እግዚአብሔር አምላካችሁ ነው። የትም ሂዱ፣ ቤትም ሂዱ፣ መድረስ የምትፈልጉበት ስፍራ ለመድረስ ከልባችሁ የምትተማመኑበት የልባችሁ ዘብ፣ የነፍሳችሁ ጠባቂ፣ የሰውነታችሁም ብርታት የሆነ አካል ያስፈልጋችኋል። ምንም ደጋግ ልብ ቢኖራችሁ ብልህና አስተዋይ ካልሆናችሁ ከሩቅ በሚመጣ ሳይሆን እዛው ቅርባችሁ ሆኖ ከደግነታችሁ ባተረፈው
ከቅንነታችሁም በተጠቀመው ሰው ትበላላችሁ። እኔ ጥሩ ነኝና ሁሉም ሰው ለኔ ጥሩ ይሆናል ብሎ ማሰብ ሲበዛ ጅልነት ነው። መልካምነት ለራስ እንደመሆኑ መጠን ራስንም መጠበቅ ለራስ ነው። አዎ ጀግናዬ፣ መልካምነትህ ምንም እንኳን ቢያስደስትህና ውስጥህን ቢያረጋጋ ብልህ ካልሆንክ የመጥፊያ ምክንያት ሊሆን ይችላል። ምንም ያክል ፈልገኸው የዋህ ብትሆን ራስህን መጠበቅ ካልቻልክ የዋህነትህ ከገደል አፋፍ ሊያደርስህ ይችላል። ለራስህ ብለህ መልካም ሁን፣ ነገር ግን መልካምነትህን በፈሪሃ እግዚአብሔር ላይ መስርተው። እንደፈለግ ደግና የዋህ ሁን፣ ነገር ግን ደግነትህን በማስተዋል አድርገው። መልካም ሆነው ከተጎዱት ተማር። ትምህርትህ ግን መልካምነትህን የሚሽር ሳይሆን ከጉዳት የጸዳ እንዲሆን ያድርገው። በየዋህነታቸው ብዙ ዋጋ ከከፈሉ ብሎም ለብዙ ፈተና ከተጋለጡ ሰዎች ተማር። ትምህርትህ ግን የዋህነትህ ላይ ጥበብን እንድታክል ያድርግ። መልካም ሁን፣ በተሻለም መልካም ትሆን ዘንድ በመልካምነትህ እንዳትጎዳ ራስህን ጠብቅ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።